ሰላም በሰው ልጆች የዕለት ከዕለት እንቅስቃሴ ውስጥ ያለው አበርክቶ እጅግ የጎላ ሲሆን ሰላምን በማጽናት ሂደት ውስጥ ተቋማት ሚናቸው ከፍተኛ ሊሆን እንደሚገባው የሰላም ሚኒስቴርና የሕዝብ ተወካዮች ምክር ቤት በጋራ ባካሄዱት የምክክር መድረክ ላይ ተነስቷል። ተቋማት ለዘላቂ ሰላም መጎልበት ሚናቸውን እንዲወጡ የምክር ቤቶችን አስተዋጽኦ የተመለከተው ይህ የምክክር መድረክ በኢትዮጵያ ሀገረ መንግስት ግንባታና በዜጎች ሁለንተናዊ እድገት ውስጥ ሰላም ጉልህ ድርሻ እንዳለው ተወስቶበታል። በምክር መድረኩ ላይ ተገኝተው ንግግር ያደረጉት የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሰላም ከሰው ልጆች አስተሳሰብ፣ ባህል፣ የኑሮ ዘይቤና ሁለንተናዊ ፍላጎቶች ጋር የላቀ ግንኙነት እንዳለው ገልጸዋል። ሰላም ከሰው ልጅ የአስተሳሰብ፣ የአመለካከት፣ የባህሪና የኑሮ ዘይቤ እሴቶችና ባህል ጋር ይተሳሰራል። ከጤናና ደህንነት ጋርም ከፍተኛ ተያያዥነት አለው። ሰላም ዘላቂ የሚሆነው ግለሰባዊና ማህበራዊ ደህንነት ሲረጋገጥ ብቻ ነው። ይህ ማለት ነፃነት፣ እኩልነትና አንድነቱ ሲጠናከር፣ ፍትሐዊ የህዝብ ተሳታፊነትና ተጠቃሚነት ሲኖር፣ የዜጎች የነፃ እንቅስቃሴ ሲረጋገጥና አስተማማኝ ሲሆን፣ የሰብአዊና የዲሞክራሲያዊ መብቶች ሲከበሩ፣ የእርስ በርስ ትስስሮች ሲጠናከሩና የአብሮነትና የመረዳዳት ባህልና መተሳሰቦች ሲኖሩ ሰላምን ዘላቂና አስተማማኝ ያደርገዋል። የሰላም ግንባታ ስራዎች የሀገር ግንባታ ስራዎች አንድ አካል ናቸው ያሉት ምክትል አፈ ጉባኤዋ አለመግባባቶች ሲያጋጥሙ የተለያዩ የግጭት አፈታት ዘዴዎችን በመጠቀም በሰላም መፍታት እንደሚገባ ተናግረዋል። እንደ ሀገር የሰላም ግንባታ ስራዎቻችን የሀገር ግንባታ ስራችን አካል እንደመሆናቸው መጠን ማህበረሰቡ አለመግባባቶች ሲያጋጥሙ በሰላምና በሰላማዊ መንገድ ብቻ ማለትም ኦልተርኔቲቭ ዲስፒዩት ሪዞሉሽን ብለን የምናነሳው በህግ ትምህርት ቤትም በሌሎች ቦታም በመነጋገር በመመካከር በመወያየት አልፎም ሲገኝ ደግሞ ህጋዊና ህጋዊ በሆነ መንገድ ብቻ ችግሮቻችንን መፍታት አለብን። የሰላም ሚኒስትሩ መሐመድ እድሪስ በበኩላቸው በአገልግሎት አሰጣጥ፣ በመሰረተ ልማት ግንባታና በመንግስትና በዜጎች መካከል ባሉ ግንኙነቶች ሰላምን የሚያረጋግጡ ስራዎች ሊከናወኑ እንደሚገባ ገልጸዋል። ሰላም በምንሰጠው አገልግሎት ውስጥ አለ። ሰላም በምናስፋፋው መሰረተ ልማት ውስጥ አለ። ሰላም በምናሰፍነው ፍትህ ውስጥ አለ። ሰላም ከህብረተሰቡ ጋር በሚኖረን ግንኙነት አግባብ ውስጥ አለ። ሰላም በሁለንተናዊ ህይወታችን ውስጥ የሚገኝ አበክረን ሰርተን ከታች ከስር ጀምረን ሰርተን አጠቃላይ ከቤተሰብ ጀምሮ ከግለሰብ ጀምሮ በቤተሰብ አድርጎ በሀገር ደረጃ ተጠቃሎ የሚመለከት ጉዳይ እንጂ ከአንድ የተጠቃለለ አንድ ቦታ ላይ የሚቀዳ ሀሳብ አይደለም። ተቋማት በሚሰሯቸው ስራዎች ሁሉ ሰላምን መሰረት ያደረገና አካታች የሆኑ ስራዎችን መስራት ይገባቸዋል ያሉት ደግሞ በሰላም ሚኒስቴር የፖሊሲና ስትራቴጂ ጥናትና ምርምር መሪ ስራ አስፈጻሚ የሆኑት ዶክተር ሮባ ጴጥሮስ ናቸው። እያንዳንዱ ተቋም በሚያደርጋቸው ከቀን ቀን የሚያደርጋቸው እንዲሁም በእቅድ የሚያደርጋቸው የፖሊሲ መሰረታቸው የስትራቴጂ መሰረታቸው ሰላምን ያካተተ ወይ ደግሞ ሰላምን ተቋማዊ ያደረገ አሰራር መከተል መቻል አለባቸው ነው። ይሄ ማለት ሰላም የአንድ ሴክተር ብቻ አይደለም። በምክክር መድረኩ የቀረበውን የውይይት መነሻ ጽሑፍ ተከትሎ ከተሳታፊዎች በቀረቡ ጥያቄዎችና አስተያየቶች ላይ ውይይት ተካሂዷል።